በ200 ሺህ ብር በሬ ልገዛ ልወጣ ነው። ካሜራማን አሳየኝ። አረ ቤተሰቦች አሯሯጡን አይላቀቁም። እነዚህ ይሄው 600 ሺህ ብር 700 ሺህ ማርያም አንድ በሬ 700 ሺህ ብር 300 ኪሎ 57 ማ ያወጣም። ይሄ ስንት ነው? 57 ሺህ ብር ማለት ነው። እጄ እንደዚህ አልኩ አርጌ ከሳመ 30 ሺህ ብር ልሰጠው ይስማል። ማማ 30 እያለክ ሳመ እንካ ሳም ስንት እንደተገዛ ልናየው ነው። ያለውን ነገር ሂጂ ያሳያችኋለሁ። የምር በዚህ ብር በሬ በስማ 200 ሺህ ብር የዛሬ እኮ ስንት አመት ቤት ይገዛ ነበር። ምን እሺ በሬ ፈልጋችሁ ነው? በሬ ለቅርጫ የሚሆን ፈልገን ለስድስት በቃ 150 ሺህ ብር ድረስ ያገኛሉ ብዬ ነገር። ግን ምንድነው የሞተ በሬ መሆን የለበትም እኮ አሪፍ ነገር ደህና ነገር ተሳዲ ስንት ዲበደ ሶሚ በደ ሰርርሽ ሶሚ በደ ሰርር ስንት ነው እያልክ ያለው? ስንት አልካት? ሸርፋሌ 13 ይሄ 13 ሺህ እስቲ ልቀቀው። ልጅ እኮ ነች በእናትህ ልጅ እኮ ነች። 13 ሺህ ብር 13 ብሩ ይበልጣታል። 13 ሺህ ብር ብዙ ስጋ ነው ያላት። እቺ 13 ማ አታወጣም። 30 ምናምን ያልካችሁ ቱ ገና 30 ነው የገረመ እንደ 50 አለ ነው ያላሳየው። እግዚአብሔር 50 ሺህ ብር አለ በግ እየተባለ ነው። ሰው 50 ሺህ ብር አይ ዮሐንስ እስቲ ተለቅ ያለ በግ አውጣ ሙኩት ቤካ ሲያምር በእናትህ ስንት አልከው? ወይ በደምብ ስንት አልከው? ይሄ 58 መሸጫው ስንት ነው? 58 ሺህ ነው። 58 ሺህ መሸጫ ንገረን። ስንት ከሰባት መሸጫ ንገረን። 57 ማ አያወጣም። ምን ሰው በሬ አልገዛም እንደ 3000 ብር ጨምሬ በ60 ሺህ ብር አንተ በግ እንደዚህ ሆኗል። በግ እንግዲህ እንደምታየው 50 ሺህ ብር በላይ 64 ሺህ እያለ ነው እየሰማ አይደል? ፍራንክ እያረጋችሁ ነው። ማርያም ከ50 ሺህ ብር በላይ ነው በግ እኮ ነው ፍራንክ እያረጋችሁ። እግዚአብሔር አይደለም። ቆይ ከ50 ሺህ ብር በላይ እየተሸጠ ነው በግ። ወይ ዞር ብለን ፍየልን ና ፍየልን እስቲ ከበግና ከፍየል የትኛው የሚለውን ደግሞ ወጋለ ተለቅ ያለ የለም። በጣም ትልቅ ሙክት በስማም ይሄን ፍየል ይኸው እንዴት ነው የሚያምረው! በእናትህ ና ዋጋ ተናገራ። ስንት ነው? 75 መሸጫው 75 ሺህ ብር ችግር አለ ከሆነ ይሆናል ካልሆነ ይቀራል። 45 አይገኝም። 45 ሸጥልን አንተ እቶ 45 ሸጥልን። እንግዲህ እንደምታየው 45 ተምሳተን እየተሸጠልን አይደለ? አይመጣም 45 ሺህ ራሱ አልቀበልም ማለት ቤተሰብ ስንት ገዛለሽ? አስተያየት አድርጋ 58 50 ከ50 ቤት ውጣ። ስንት ገዛለሽ? እንገምትልህ አድርጌ ማለት ነው። እጄ እንደዚህ አልኩ አድርጌ ከሳመ 30 ሺህ ብዬ ልሰጠው ይስማል። ማማ 30 እያለክ ነው። ሳመ እንካ ሳም 30 ሺህ አረምጣ በጎቹ ነው እንዴ? 30 ሸጥልን። እሺ 5 ጨመርኩ 35 ይሁን። ሸጠው ወደ ሀገር ገባ ወንድም አለም ከየት ሀገር ይመጣ? ለፋሚሊዎች ሳታሳውቂ ምን በሬ ተራ እንደገባሽ? በሬ አሁን ምንድነው በሬ ተራ? ያው ኢንትሮ ራሱ እሱ ነው የሚነግረኝ። በጣም ፋስት ልጅ ነው። ስምን ማን ነበር ያልከኝ? ኤዶ ሞገስ ይባላል። እዚህ አካባቢ ላይ በቃ እሳት የላሰ ልጅ ነው። የምነግራችሁ ነገር የሶሻል ሚዲያ ሰው በሉት እና ለፋሚሊዎች አሁን በሬ ተራ ገብታል ንገራቸው እያለ ነው። እሺ ያው በሬ ተራ ገብተናል። ትናንትና ነበረኝ 600 ሺህ የተሸጠ አራት ቀን ይሄው 600 ሺህ ብር በመኪና ነው ሄደው ወይስ በጀልባ ነው የወሰደው? አባይ ነው ሄደው በእግሩ አንድ አይሱዚ ሞልቷል። አባይ ነው የገዛው። አባይ ግሮሰሪ 600 ሺህ ብር 600 ሺህ ብር። ኧረ እዚህ ቆይ ጥብስ ሰው አግኝቻለሁ። አባቴ እያወራኝ ነው እየሰማ ነው። 600 ሺህ ብር ትናንት 600 ሺህ ብር ሽጫለሁ አለ። ትናንትኛ ግቢ አልነበር አንተ? ያንተ ነበር። ያኛው እሱ 420 ተሸጠ። ሌላ ነበረን 600 ሺህ ሸጥን። 600 ተሸጣልናል። እንዳለ 3 ቤት ናቸው። ይኸው በቃ ይሄ የጅሩ አዎ አረ ቤተሰቦች አሯሯጡን እንዴ ያውና ረፋካ ቆምቆማ ና ጋሽ አይነካ እዛ ጋር ጸብ
እንዳለ ጸብ ጀምረዋል። ይሄኛው ስንት ነው የሚባለው? ኧረ ተፋለሙ። አው አይላቀቁም። እነዚህ እንዴ ምንም የለም። በ200 ሺህ ብር የሚባል በሬ አንድ በሬ የለም። እንደምታዩት ነው። ደሬ ምን ይሻላል? ካልሆነ አይተን ካራ እንሄዳለን። ሌላ አማራጭ ፈንት ውድ ነው። አለ ሰንዳፋም አለ፣ ቅርብ ነው። 300 ሺህ ብር በሬ በስማ ውድ ነው። እግዚአብሔር አምና 160 ሺህ ምናምን የገዛናቸው ናቸው። አሁን 250 ሺህ ምናምን እየተጠሩ ያሉት። አሁን ይሄኛውስ እስከ ስንት ይገመታል? 416 የሚባለው 416 ምን ቁጥር ነው የተጻፈበት? አይደለም ቁጥር ነው እዛ የስጋ ቤቱ ኮር ማለት ነው። ኦኬ እኔ እኮ 416 ሺህ መስሎኝ። 700 ሺህ ነው። 700 ሺህ የነ ዮናስ እኮ ነው። ማርያም 700 ሺህ ብር ካራክ ቆይታል። አዎ ስማ እናመት አልነበርኩ አንድ በሬ 700 ሺህ ብር ኪሎ እዚህ አይደለም እኮ እዚህ ከተማ አይደለም የምታረው። ወደ ሜክሲኮ ምናምን ነው የምታረው። ይሄ ለሆቴል የሚሆን ማለት ነው። አዎ ኪሎ 4000 3000 የሚሸጥ ቦታ ነው። አሁን ይሄ በሬ ቢያንስ 300 ኪሎ ይመዝናል። 300 ኪሎ ሲመዝን ስንት እንደሆነ ያዋጣል ለምንድነው ማለት ነው። ስለዚህ አሁን በሬ እስከ 600 ሺህ ብር ይመጣል እያልከኝ ነው። በጣም አስከፊ ነው። ያው ባሰብነው ብር ልናገኝ አልቻለም። እንደምታዩት በጣም ተወዷል በሬ፣ በጣም ከመነገራችሁ በላይ 310 ሺህ 315 ሺህ ነው እየተባለ ያለው በሬ ማለት ነው። አሁን ነዳጅም ስለተወደደ ነው። ነዳጅ ተወዷል፣ አይገባም። ስለተወደደ አይገባም። ገባሽ? በነዳጅ የተነሳ ነው እንደዚህ ሊሆን ይችላል። ኦኬ ሰው ሰርቶ በቃ መብላትም አልቻለም። ውጭ ሀገርም ኢትዮጵያም ያላችሁ ሰዎች እየሰማችሁ ነው። ዋጋውን በጣም የሚያስደነግጥ ዋጋ ነው። አንድ በሬ 700 600 ሺህ ብር ማክሲመም 300 ሺህ ብር ነው ያለው የተባለው በሬ ማለት ነው። በግ ደግሞ እንደምታዩት 70 60 ሺህ ብር ነው እንጂ በግ ፍየል ይጨምራል መሰለኝ። ፍየል ይጨምራል። በግ ወደ 65 60 ነው የሚባለው፣ ፍየል ደግሞ 75። በጣም የሚገርም ነው እግዚአብሔር። ስለዚህ ምን ተሻለ? አሁን ከኛ ጋር የመጡ ሰዎች እኔ በያዙት ገንዘብ በቃ መግዛት አይችሉም ማለት ነው። እውነቱ ነው። እስከ 150 አይገኝም። በቃ እስከ 150 የለም። እኔ እዛ ስጦዝላችሁ እነሱ ለካ በሬውን ገዝተው ጠብቀውኛል። አሁን ና ቶሎ ብለው ዋጋው ስንት ነው ስላቸው እና እዚሁ ስትመጣ ነው ምን ነገር ብለውኛል። እስኪ ፋይናሊ የገዙትን በሬ እናያለን። ገዛችሁ? ተገዛ እንዴ? ኦፍ ኮርስ። ኧረ እባክህ ስንት ወጣብህ? ማየት ማመን ነው። አይተሽ ትገምቻለሽ። ማርያም በል አሪፍ በሬ ነው። ምርጥ። እኔ እዛ ስጦዝላችሁ ቀርባችሁ መታችሁ። ማየት ማመን ነው። እግዚአብሔር እንበል። ልገምት ወይስ እንዲሁ ልገምት? አይቼው ልገምት። ትገምታለህ። ያው ቤተሰቦች እስኪ በሬውን ልናየው እየገባን ነው። አዎ ይኸውልህ እዚህ ነው ያለው በሬው። በሬው እዚህ ግቢ ምንድነው? እኔ ራሱ እንደዚህ አይነት ቤት ውስጥ አላድርም። ምንድነው ለበሬው ይሄን ያክል እንክብካቤ? እንስሳ ክቡር ነው በሚለው እንዴት ነህ? በጎች ነው እየታዩኝ ያሉት። እኔ በሬያችን አንተ ያ እንዳይሆን ያ ከሆነ እኔ ያው ተኝቶልሃል እዛ ጋር መሰለኝ። ያ ነው። ዋው ፋይናሊ እንዴ! ይሄማ ተነስቶ ማየት አለበት። ተነስ አንተ ምን ያክላል? በስመ አብ ወልድ። ገምት በለኝ። ገምታ ኧረ እንዳይወጋ ገምት። በስመ አብ ገምት ልገምት። ቅቤ በማንኪያ ይባላል ይሄ በሬ። ቅቤ በማንኪያ እንዴ? ቆይ የገዛህበት ስክሪንሻቱን ታሳየኛለህ? ቆይ ልገምትሽ። ስክሪንሻቱን ታሳይ እንዴ? ቆይ እኮ ልገምታ ስንት እንደሆነ ልገምት። 190 ሺህ ማለት ከፍ ልበል ዝቅ ልበል? 190 ሺህ ብር እንዳይነበር ታገኛለህ። ያን ሁሉ 600 ሺህ 400 ሺህ ስትባል ከርሞ 190 ሺህ ትላለህ። የኛ ስለሆነ ከ200 ሺህ በልጧል በለኝ ብቻ። ከ200 ሺህ በላይ ነው። 200 ሺህ ገምታ ባለ በሬው ራሱ ጋር ይቃወማል። 215 ሺህ የኔ መሰለሻ ያንተን አንገት እኔ ከምነግር ራስህ አምጣው። ማንተ ይፈነቅለዋል። ቀላል ሰው እንዳይመስል ኃይለኛ በሬ ልናየው ነው። ስንት እንደተገዛ ልናየው ነው ቤተሰቦች። 205 ሺህ ብር
205 ሺህ ብር 5 ሺህ ብር ጨምሮ ነው የተገዛው። ናሳያቸው 205 ሺህ ብር ያወጣ በሬ ይታያል። 205 ሺህ ብር እግዚአብሔር በጣም የሚገርም ቅር ካለ እዛ ጋር አለል እያለኝ ነው ዶንኪ። ያው እንግዲህ ቤተሰቦች በ205 ሺህ ብር ተገዝቶ ቤት ገብተናል። እንግዲህ ገበያውን እንዳያችሁት ነበረ። በጣም ተወዷል። ምንም ማድረግ አይቻልም። ያው ነዳጅም ስለጠፋ ብለው ነጋዴዎቹ አስወድደውታል። ቪዲዮ ስታዩ ሰብስክራይብ ማድረግ እንዳትረሱ። በቅርቡ 100 ሺህ መግባት አለብን። 55 ሺህ ላይ ስታክ አድርገናል። የአባባ ነኝ ከሴ ኤምሲ ከማል ሴምሲ ዘ ኮንሰንትሬሽን ሴንተር ካሜራማን ደርጌ ቴንክ ዩ ሶ ማች